ስልጤ የሚገኙ ኦርቶዶክሳውያን ከባድ ጥቃት እየደረሰባቸው ነው ያለው። በትላንትናው ዕለት በታህራ ቅዱስ እስጢፋኖስ ቤተክርስቲያንን ያፈረሱ ሲሆን የኛ የኦርቶዶክሳውያን ምዕመናን ካህናት አገልጋዮች ሞትና መታረዝ እንዲሁም ደግሞ ከሀብትና ንብረት ማጣት ሀገራዊ ምክክር ኮሚሽኑ አጀንዳ ይሆን ይሆን? ገዳሙ ላይ ያደረሰውን ሰብአዊና ቁሳዊ ጉዳት በአጠቃላይ እንዲያስረዱ ፈልገን ነበር። እሺ ያው እንግዲህ እኛ ስርዓቱን በመሰረቱ አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ እግዚአብሔር ይመስገን ማለት በህይወት አሉ ማለት ነው። አራንስቻለሁ አልሞቱም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቤተክርስቲያናችን ላይ መቼ መከራ መቼ ፈተና እንደሚቆም አላውቅም። ባድያ ስልጤ የቅዱስ እስጢፋኖስን ቤተክርስቲያን ሙሉ ለሙሉ አቃጥለዋል፣ ምዕመናንን ጉዳት በማድረስ ትላንትና ደግሞ ሰምታችኋል። በደቡብ ወሎ የቅድስት አርሴማ ገዳም እናቶች ላይ የተለያዩ መከራ እንደደረሰ በጣም ያሳዝናል። እነዚህ ነገሮች እንመለከታለን። እንግዲህ ሀገራዊ ምክክር ኮሚሽን ላይ አንድ ጠበቃ ጥያቄ ያስነሳል። ኦርቶዶክሳውያንን ማጥፋት ነው የተፈለገው ምንድን ነው የሚሉ ነገሮችን ያነሳል። ያንን አስመለክታችኋለሁ። ሐምሌ ቅዱስ ገብርኤል በዓል ወደ ቁልቢ ሲጓዝ የነበረ መኪና ምን ገጠመው የሚለውንም ማስቃኛቸው ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። የአባቶቻችን በረከታቸው ይድረሰን እያላችሁ ኮሜንት ላይ መጻፋችሁን አትርሱ። እንግዲህ ባድያ ስልጤ ፍትህ ለኦርቶዶክሳውያን ተብሎ ሰልፍም እየተደረገ ነው። ከሰልፉን ጀምር እስቲ። ሀገራችን በሰማይ ነው ተዋህዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ ቅድስት አርሴማ ልጆች የቅዱስ ጊዮርጊስ ልጆች ነን። ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ ተዋሕዶ ዘላለም ትኖራለች። ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ
ኦርቶዶክሳውያን እንግዲህ ከሚደርስባቸው መከራ የተነሳ በየአደባባዩ እየወጡ ድምፅ እያሰሙ ይገኛል። መቼ የኦርቶዶክሳውያን እኔ እንግዲህ ኦርቶዶክስ ቤተክርስቲያን ማንም ላይ ጉዳት የምታደርስ ቤተክርስቲያን አይደለች። ማንም ላይ የምትመቀኝ ቤተክርስቲያን አይደለች። ለሁሉ ሰላም የምትለምን ቤተክርስቲያን ናትና ይህን ያህል ፈተናው ዓለም እንደበዛ አላውቅም። የሀገር ባለውለታ የሆነች ቤተክርስቲያን በተለይ በክፍለ ሀገር የሚገኙ አብያተ ክርስቲያናት ላይ ጉዳት፣ ኦርቶዶክሱ ያለ ጉዳት አርሲን አስተውሱ። አሁን ደግሞ የዋድያ እንዲህ በሰሜን በደቡብ ወሎ የተከሰተውን በጣም ያሳዝናል። እና እነዚህ ኦርቶዶክሳውያን እንግዲህ አደባባይ የወጡባቸው ምክንያቶች እነዚህ ናቸው። በጣም አሳዛኝ መረጃ አለ። በስልጤ ዞን ላይ የተከሰተ ነው። ቤተክርስቲያኑን ሙሉ ለሙሉ አፍርሰውታል። በዛ አካባቢ ያሉ አጥቢያ ምዕመናንንም ጭምር ድብደባ ፈጽመውበታል። እዚህ ላይ ማሳየት ላልችል እችላለሁ ፎቶዎቹን። አጠቃላይ ግን ቪዲዮውን ዩቲዩብ ላይ ሰርችበታለሁኝ። በሀዲያና በስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ የታነጸ ቤተ ክርስቲያን ነበር። እሱን ሙሉ ለሙሉ አፍርሰውት ምዕመናኑንም ጭምር ድብደባ ፈጽመውባቸው በቃሬዛ ተሸክሟቸው የሚያሳይ ፎቶ አለ። ቲክቶክ ስለማይፈቅድ ነው። ዩቲዩብ ላይ ግን አስቀምጬላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። በሀዲያ ስልጤ የሚገኙ ኦርቶዶክሳውያን ከባድ ጥቃት እየደረሰባቸው ነው ያለው። በትላንትናው ዕለት በታህራ ቅዱስ እስጢፋኖስ ቤተ ክርስቲያንን ያፈረሱ ሲሆን በመቃኞ ቤት ውስጥ ያሉት ኦርቶዶክሳውያን ከባድ ጉዳት ደርሶባቸዋል። ቤተ ክርስቲያኑን እላቸው ላይ በርዘግተውባቸው አፈረሱት። አሁን ድረስ ከባድ ጉዳት የደረሰባቸው ለሞት የሚጠበቁ 3 ኦርቶዶክሳውያንና መጠነኛ ጉዳት የደረሰባቸው 6 ኦርቶዶክሳውያን አሉ። አሁንም ምዕመናኑ ከተማው ውስጥ ሰላማዊ ሰልፍ ወጥተው ነው ያሉት። ግማሹን ደግሞ መንግስት ሀገራዊ ምክክር በሚል ወይም ስብሰባ በሚል አንድ ቢሮ ውስጥ አጉሯቸው አዳራሽ ውስጥ አጉሯቸው ነው ያሉት ኦርቶዶክሳውያኑ። አሁንም ድረስ ጥቃታቸው እንደቀጠለ ነው። የበለጠውን መረጃ በፎቶ የደረሰባቸው ጥቃታቸውን ደም ምናምን እዚህ ላይ ማሳየት ስለማልችል ፌስቡክ ላይ እና ቴሌግራም ኢኦቲሲ ታክስ ፎርስ ላይ መረጃውን አስቀምጥላችኋለሁ። በትላንትናው ዕለት ሐምሌ 15 2018 ዓመተ ምህረት ነው ይሄ የተፈጸመው። እንግዲህ በትላንትናው ዕለት እንዳያችሁት ነው በአማራ ክልል ኦርቶዶክሳውያንን ገዳም ውስጥ ገብተው እናቶቻችንን እንደዛ ገዳም ውስጥ እንደገደሏቸው አሁንም በዛው መጠን ኦርቶዶክሳውያን እየተገደሉ እየሞቱ በየሰበቡ በትንሽም በትልቅም ጉዳይ የሚሞተው ኦርቶዶክሳዊ ነው። ሃይማኖት ተኮር ጥቃት፣ ቤተ ክርስቲያን ማፍረስ። ባለፈው ዕለት ድምጽ ሲሆን የነበረው የቅድስት ሥላሴ ቤተ ክርስቲያን በመንግስት ደረጃ ከፍርድ ቤት ቤተ ክርስቲያኑ ይፍረስ ብለው መግለጫ ይዘው መጥተው ቤተ ክርስቲያንን ያፈርሳሉ። እንዲሁም ደግሞ በግድም ደግሞ እየሄዱ ቤተ ክርስቲያኑን ያፈርሳሉ። ፍትህ ለበታሃራ ቅዱስ እስጢፋኖስ ቤተ ክርስቲያንና ምዕመናን ፍትህ ልንጠይቅላቸው ይገባል። ቤተ ክርስቲያንን ማጥቃት ይቁም። አሳዛኝ ዜና ተሰምቷል። በደቡብ ክልል ቤተ ክርስቲያን ሙሉ በሙሉ የፈረሰ ሲሆን በኦርቶዶክሳውያን ላይ ጥቃት ተፈጽሟል። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው የፍትህ አካላት እንዲደርስ አቅም ስጡትና ድምጽ ሁኑን በማለት ምዕመናኑ ጥሪያቸውን አስተላልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመሆ ወረዳ ቤተ ክህነት በበታሬ ሃምቦሮ ቀበሌ በሚገኘው በታችኛው በታሬ በቅዱስ እስጢፋኖስ ስም በተሰየመው መቃኛ ቤተክርስቲያንና በምዕመናን ላይ ጥቃት መፈጸማቸውን ተገልጿል። ይህንን አሳዛኝ ድርጊት አስመልክቶ ሀገረ ስብከቱ መግለጫ አውጥቷል። እግዚአብሔር አምላክ ለተጎዱትና ለተደበደቡት ወገኖቻችን መጽናናት ይስጥልን እያል እባካችሁ የሚመለከታችሁ አካላቶች የቤተ ክርስቲያኒቷን ሰላም አስከብሩላት። ኦርቶዶክሳውያኑ አይገደል፣ አብያተ ክርስቲያናቱ አይቃጠል። በእውነት የታሪክ ተወቃሽ ነው የምትሆኑት። ዛሬ ላይ ዝም ብላችሁ ዛሬ ላይ ጸጥ ብትሉ ነገ ማትወጡት እሳት ውስጥ ነው የምትገቡት። ህሊና ረፍት አታገኙም። ይቺን ቤተክርስቲያን አጥፍቶ ይቺን ቤተክርስቲያን አቃጥሎ እነዚህ ኦርቶዶክሳውያን ላይ መከራ አድርሶ ሰላማዊ ህይወት የሚኖር ሰው የለም። ምን አደረጉ ኦርቶዶክሳውያን? ምን አጠፉ? ሰው መነጋገር ተነጋግሮ ችግሮችን መፍታት በሚቻልበት ዘመን ዱላ ተነጋግሮ መተማመን በሚቻልበት ዘመን ቤተክርስቲያንን ማቃጠል ወይስ ደግሞ ኦርቶዶክሳውያንን መቀነስ ወይስ አብያተ ክርስቲያናትን ማጥፋት ነው የሚቻለው? ባይዛዌ በየዕለቱ ስንሞት እንጠፋ ይሆናል እንበዛለን የሚለው እየተቀነሰ እንሄድ ይሆናል። ይቺ ቤተክርስቲያን ግን ሙሉ ለሙሉ አትጠፋ፣ በደሙ የተመሰረተች ስለሆነች ማለት ነው። የቤተክርስቲያን አባቶችም ቤተክርስቲያንን አስከብሯት።
ለምዕመናኑ ድረሱላቸው ለማለት ፈልጋለሁ። እንደው ከዚህ ሳንወጣ በደቡብ ወሎ በተከሰተው እንግዲህ ብዙ እናቶቻችን ከዚህ ዓለም ድካም አርፈዋል። በስራ ላይ በነበሩ ሰዓት ማለት ነው። እንግዲህ በድሮን እንደተወረወረባቸው ጥቃት እንደደረሰባቸው ሰምተናል እና በገዳሙ የሚገኙ 2 መነኮሳት ያስተላለፉት መልእክት አለ። 4 ሰዓት ተኩል አካባቢ ላይ ምንም ባላሰብነውና ባልተጠበቀ ሁኔታ በባታቸው ያሉ እናቶች መናንያን መነኮሳትን ከሰማይ እየወረደባቸውን ነገር እኛ ሁላችንም እስካሁን ድረስ እንዲህ አንዳንድ የወደቀ ነገር ስናይ ብቻ እና የሞቱትን አካላቸውን እየሰበሰብን የሞቱትን ቀበር ያሉትንም ወደ ሕክምና ስንወስድ ነገሩን ዝም ብለን እንደ ህልም ነው የሚሆንብኝ እንጂ ግልጽ አድርጌ ለመናገር ብቻ አልችልም። ግን እንደው ባጭሩ ባይን የሚታየውን ነገር ይሄ የሚምስ ቤት ነው፣ እህል ምናምን ተግባር ቤት ነው በጠቅላላው። እሱን እዚህ ላይ ነው ያረፈው። ከዚህ ላይ እዚህ ማብሰያ ቤት ነው፣ ይሄኛው ኩሽና ቤት ነው። እዚህ ላይ እንደተሰበሰቡ ነው እንግዲህ ሁሉንም የፈጃቸው። ያው እዚህ አካባቢ ላይ እንግዲህ ይሄ ገዳም የእናቶችም የአባቶችም እንደመሆኑ መጠን የአባቶች ለራሳቸው ቦታ ስራ የሚሰሩበት የስራ ቦታ አላቸው። የእናቶች ደግሞ ቦታ ይሄ ነው እና እነሱን አሉበት ላይ እንደው ለምክንያትና ለማሳሳቻ እንኳን ሌላ አካል ከኛም እንኳን እዚያው ገዳም ካለን መነኮሳት ከወንዶች ከነሱ ጋር አንድ የሆነ ሳይኖር እነሱ ላይ አይቶ የጣለበት ምክንያት መቼም አይቶ ነው እንጂ ሳያይ እንደዚህ ይሆናል ብዬ እኔ አልጠብቅም። መቼም የሰው አይምሮ የሚገምተው እንደዚህ ነው እና በዚህ ልክ ነው። ያው እንግዲህ ምንም አንደኛ ወለተ ማርያም እማይ ወለተ ማርያም ናቸው ያረፉ። የዓለም ስማቸውን ብዙም አላውቅም። ሁለተኛ እማይ ወለተ ሐና ናቸው፣ እሳቸውም ያረፉ። እነሱ አርፈዋል ማለት ነው። እንግዲህ ከባድ ቁስለኛ 6 ያህል ይኖሩናል። ሐመረ ቅዱሳን ከበድ ያለ ቁስል አሁን እማይ ሐመረ ቅዱሳን ማለት ነው ወደ ደሴ ተብለዋል። የማይቻል ሆኖ ከመካነ ሰላም። አራተኛ ደግሞ ወለተ ማርያም የሚባሉ እንደዚህው እማይ ወለተ ማርያም። አምስተኛም ወለተ ማርያም ብርሃኑ የሚባሉ እነዚህ ደግሞ ወለተ ሚካኤል ቁስለኞች ናቸው፣ ከባድ ቁስለኞች። እነዚህ አመተ ሐና እነዚህ ከባድ ቁስለኞች ናቸው። በጠቅላላ 14 ሰው ነው። እንግዲህ የቁስሉን ይዞታ ሆስፒታል ይቆጠረው እንደዚህ ብዬ መዘርዘርም አልፈልግም። ዞሮ ዞሮ እንግዲህ ቤተክርስቲያንና በክርስቲያኖች ምንም ከማንኛውም ሰው ጋር ግንኙነት የሌላቸው መናንያን ላይ እንደዚህ አይነት ነገር መደረጉ እንግዲህ እኔ ምንም ልል አልችልም። በቃ ዝም ብሎ በአፍ ላይ የሚያስጭን ነገር ነው። በቀላሉ የወደቀው ነገር ገዳሙ ላይ ያደረሰውን ሰብአዊና ቁሳዊ ጉዳት በአጠቃላይ እንዲያስረዱ ፈልገን ነበር። እሺ፣ ያው እንግዲህ እኛ ስርዓቱን በመሰረቱ አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አውቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ምንም የሌለበት የሰላማዊ ቦታ ማንኛውም ሰው ሲገባ ለጸሎት እንጂ ለሌላ ኃይል እንደማይገባ ሁሉም ለቤተ ክርስቲያን ግልጽ ነው ለሚኖርም እና እኛ በማናውቅበት ቦታ በምንም በሌሉበት ቦታ ልጆቻችንና ህፃናትን መነኮሳቱን ማለት ነው ሁሎችን ጨፈጨፈብን። እንግዲህ የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች ይህንን ነገር ሁሉ የምታዩት ተግባር ቤት ወይም እንግዲህ የተግባር ስራ እየሰሩ ነው። እነዚህ እናቶቻችን ላይ ጉዳት የደረሰው በዚህ ቦታ ማለት ነው። ይሄ ቦታ ሰላማዊ ቦታ ነው። ይሄ ቦታ ሰዎች ሄደው ጸሎት የሚያደርጉበት ቦታ ነው። ሌላ ተልኮ ያለው ቦታ አልነበረም። በዛ የሚገኙ መነኮሳት ላይ ጉዳት ደርሷል። እግዚአብሔር በረከታቸው ይድረሰን፣ በቃችሁ ይበለን። ምን እንላለን? እንደው ሞታችን በሀገራዊ ምክክር ኮሚሽን አጀንዳ ሆኖ ይሆን? ግን የኛ የኦርቶዶክሳውያን ምዕመናን፣ ካህናት፣ አገልጋዮች ሞትና መታረዝ እንዲሁም ደግሞ ከሀብትና ንብረት ማጣት ሀገራዊ ምክክር ኮሚሽኑ አጀንዳ ይሆን? ጠበቃና የህግ አማካሪ አያሌው ታነኝ። ይህ በየጊዜው የምንሰማው የሞት ዜና
በቃን ማለት ያለብን ጊዜ ያለ ስለመሰለኝ ነው ይህንን የምሰራው። ምክንያቱም ዛሬ ላይ በማይመለከታቸው ይመለከተናል በሚሉ ሰላም እናስከብራለን በሚሉ አሸባሪ ነን በሚባሉ ሰዎች እንዲሁም ደግሞ በሃይማኖት ጽንፈኝነት በተፈረጁ ግለሰቦች እና ቡድኖች የኦርቶዶክሳውያን ሞትና መታረስ በየዕለቱ እንደ ዜና ይዘገባል። ከዚያ በዝምታ ይታለፋል። በዝምታ ታልፎም ደግሞ ኃላፊ የሚሆኑ ሰዎችን ኃላፊ ይደረጋሉ ብለን ስንጠብቅ ሌላ ሞት እንሰማለን። ስለዚህ ኦርቶዶክሳውያንን ቁጥራቸውን የመቀነስ ስትራቴጂ በሚመስል መልኩ እየተፈጸመ ያለ እንዲህ አይነት ድርጊት ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላውን ሃይማኖት ገፍታለሽ ለሚሉት እንደፈለጉ ሐሳባቸውን እንዲያፈነጩ የሚደረግበት መድረክ ሳይሆን የኛ እስካሁንም ድረስ ሞታችን የውይይቱ አካል መደረግ አለበት ብዬ አስባለሁ። ስለዚህ ወንድሞቼ አባቶቼ በዚህ ታሪካዊ መድረክ ላይ አጋጣሚውን አግኝታችሁ የተገኛችሁ በእውነት ነው የምላችሁ የወንድሞቻችሁ የእህቶቻችሁ የልጆቻችሁ ሞት ሊገዳችሁ ይገባል። ይህ ጉዳይ ሊነሳ ይገባል ማለት ነው። ዜጎች ሀገር ልትጸና የሚገባው ፍጹም በሆነ ሰላማዊ በሆነ ህይወትና ምህዋር ላይ ነው ብዬ አምናለሁ። ስለዚህ በየቀኑ የኦርቶዶክሳውያን ሞት የኛ ሞት በሚሆን ጊዜ ዝምታ፣ የጥቂቶች ሞት በሚሆንበት ጊዜ ደግሞ አጀንዳ የሚሆንበት ምክንያት አለ ብዬ አላምንም። ስለዚህ የኦርቶዶክሳውያን በተለያየ ቦታ ላይ የሚደረገው ፍጅት እና ሞት ሊበቃ ይገባል። አጀንዳ ሆኖም መወያያ ሊሆን ይገባል ብዬ አምናለሁ። መታሰራችን መታረዛችንም አጀንዳ ሊሆን ይገባል። በሃይማኖት መሰረት እየተደረገ የሚፈጸም ጅምላ ድርጊቶች ሊቆሙ የሚገባ ስለሆነ ሀገርን ባጸናች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ የሚደርሱ ደማዎች፣ የውስጥ ሴራዎችን እንዲቆሙ፣ ጣልቃ ገብነቶችም እንዲቆሙ ግልጽ የሆነ የውይይት መድረክ ነው የተዘጋጀው አይደለም። ስለዚህ ሐሳብ አስተያየታችን እየሰጠን ሐሰተኛ ትርክቶችን የማነጽ ስራ አሁንም ድረስ እየደረሱ ያሉ በደሎችን በማሳየት ሊስተካከል ይገባል ብዬ አስባለሁ። ለብዙዎች እንዲደርስ ኮንሰርንድ ነን ለምትሉ ሰዎች በሙሉ ጉዳዩ እንዲገባችሁ ተገቢውን ድምጽም እንድትሆኑ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። የኦርቶዶክሳውያን ሞት፣ የኦርቶዶክሳውያን መቃጠል፣ የቤተክርስቲያናት መቃጠል በየዕለቱ ልክ እንደ ዜና ሆኖ ነው የሚነበበው። ቁጥራችን ለመቀነስ የሚደረግ እስኪመስል ድረስ ነው እያየን እየሰማን ያለ ነው ማለት ነው። እና ሀገራዊ ምክክር ኮሚሽን እየተማከረበት ነው ይህንን ጉዳይ ቤተክርስቲያኒቷ ላይ የሚደርሰውን መከራ፣ ኦርቶዶክሳውያን ላይ የሚደርሰውን መከራ እንዴት ነው ማስቆም የምንችለው የሚለውን እንደው ለምክክር የሚሆን አጀንዳ ሆኖ ይሆን? እንግዲህ ጠበቃ እያለው በቤተክርስቲያን የሚሰራ ኦርቶዶክሳዊ ወንድማችን ነው። ጥሩ ጥያቄዎችን አንስቷል። በዚህ ላይ እናንተ ሐሳባችሁ እንድትሰጡ እየጠየቁ እንግዲህ የቅዱስ ገብርኤልን የአምሌ ቅዱስ ቂርቆስን በዓል ለማክበር ወደ ቁልቢ ኦርቶዶክሳውያን እየተጓዙ ነውና ምን ተከሰተ? እጅግ ታላቅ የተባለ የፈጣሪ ተአምር ተሰምቷል። ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ ቢገለበጥም ተጓዦቹ ሙሉ በሙሉ በሰላም መትረፋቸው ተገልጿል። ዛሬ ማለትም ሐምሌ 16 ቀን ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ተአምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና እንዲሁም ደግሞ ጠመዝማዛ መንገድ ላይ ተጓዦች የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ አጋጥሞታል። ነገር ግን የቅዱስ ገብርኤል ተአምርና እንዲሁም ደግሞ የፈጣሪ ምሕረት ታክሎበት በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ተሰምቷል። የእግዚአብሔርን ስራ አያችሁት? በንጹህ ልባችሁ ብቻ ተጓዙ። መቼም ከዚህ አደጋ መኪናው ተገልብጦ አንድም ሰው ምንም ጉዳት ሳይደርስበት መትረፉ ይሄ የእግዚአብሔር ስራ ነው። አምላከ ቅዱስ ገብርኤል ያደረገው ስራ ነውና ሌሎቻችሁ አሁንም በሰላም ከደጁ ደርሳችሁ በዓሉን አክብራችሁ በረከትን እንድትሳተፉ የአምላካችን ቅዱስ ፈቃድ ይሁንልን። እስቲ አንድ ነገር ላስቀኛችሁ። እንግዲህ ወይዘሮ እጅጋየሁ ይባላሉ እኚህ እናት። ሰሞኑን እንግዲህ በቤተክርስቲያን በርካታ ስራ ሰርተዋል። በቤተክርስቲያን ውስጥ የሚታወቁ እናት ናቸውና ሰሞኑን በማህበራዊ ሚዲያ ሞተዋል ተብሎ አበባ ጉንጉን እየተደረገ በጣም በሚያሳዝን እንዲህ አይነት አጸያፊ ስራዎች ሲሰሩ ተመልክተን ነበር። በዚህ አዝነናል። እሳቸው ምላሽ ሰጥተዋል። እግዚአብሔር ይመስገን ማለት በህይወት አሉ ማለት ነው። አራንስቻለሁ አልሞቱም። ምነው ሞቱ ሰማችሁ እንዴ? ሶሻል ሚዲያ ላይ ከትላንትና ማታ ጀምሮ
ከዚህ ዓለም ድካም እንዳረፉ የዚህ ዓለም ጉዞት እንደተጠናቀቀ አበባ ጉንጉን እንደውም የእርሶ ፎቶ ተደርጎ ሶሻል ሚዲያ ላይ በስፋት ሲነሳ ነበረና የእውነት ለመናገር ከዚህ በፊትም አንድ ኢንተርቪው አድርገን ስለነበረ አብረን ብዙ ሰዎችም ደውለው እውነት ነው ወይ አርፏል ወይ የሚል አንዳንዱም እንደውም እርግጠኛ በሚመስል መልኩ አረ አርፈዋል ሲሉኝ ነበርና ምንድነው ይሄንን ጉዳይ እንዴት ተመለከቱት? እንግዲህ እኔም አጋጣሚ እንደጋደም ብዬ ያየሁት አየሁኝ። በጣም ነው የሳብኩት። በጣም የእውነት በጣም ነው የሳብኩት እና ገረመኝ። ደግሞ በኢኦቲሲ ቲቪ ተብሎ መባሉ አዘንኩኝ። ማንና ማንን ለማጋጨት የታሰበ እንደሆነም አልገባኝም። የሆነ ሆኖ ካልተደወለልኝ በእውነት ነው የምልህ ከካናዳ ከአሜሪካ አንዱ ልጅ ደንግጦ ሰሞኑን ስላላገኘኝ ደንግጦ ሲያለቅስብኝ አዘንኩ እንጂ እውነት ለመናገር በጣም ነው ያሳቀኝ። ካልተደወለበት ከእስራኤል ሀገር ሁሉ ተደውሏል። ደውሎ ሞታለች አርፋለች የሚላቸው ሰው ደግሞ እዛው ኢኦቲሲ የሚሰራ የነበረ እንትን ነው። ደውዬ እሱንም አናግሬዋለሁኝ። እኔ በመሰረቱ ሲጀመር የዛሬ 10 ዓመት ሊሆነው ነው መቃብሬን እንጦጦ ኪዳነ ምህረት ገዝቼ 158 ነው 156 ቁጥር ለወይዘሮ እጅጋየሁ በየነ የተያዘ ይላል። ማንም ሰው ሂዶ ማየት ይችላል። እሞታለሁ ብሎ ነው ፉካ የገዙት? ፉካ የገዛ አዎ እንደምሞት ማቃለሁ። አይ እኖራለሁ ብለን ስለምናስብ ቤት ምናምን ነው። እኔ እንደሱ አላስብም። ሞትም እንዳለ አንድ ሰው ሲፈጠር አብሮት ሞትም እንዳለ ማቅ ሴት ነኝ፣ እማምን ሴት ነኝ፣ የምገነዘብ ሴት ነኝ። እሱ ብቻ አይደለም ልንገርህ እንግዳው ልጆች እንኳን ለሌላው ሐውልት አይሰራም ፉካን የገዛሁት ሳጥን መግዣ የምን መግዣ እንዳዋጡ እንኳን ኢንሹራንስ ገብቼ ያስረጅቻቸው ይረከባሉ። በለቱ ኢንሹራንሳቸው ገንዘቡ ይመጣላቸዋል። እኔ ሰዓት ያንን ያህል ዝግጁ ሆኜ ሁሉን ነገር የምጠብቅ እናት ነኝ። ስሜትም አይሰጠኝም። መሞት መወለድ ሲኖር እኮ መሞት አለ። እንኳን እግዚአብሔር እኔን አስቀድመኝ ጸሎቴ ከልጆቼ በፊት እኔን ያድርገኝ ከልጅ ልጆቼ በፊት እኔን ያስቀድመኝ እላለሁ፣ ለምነዋለሁኝ እና ከወላጆቼ በፊት የሚያቀኝ የዘላለም አምላክ መድኃኔ ዓለም ከማን እንደምፈጠር የሚያውቀው ከማን እንደምወለድ ያወቀው ንጉስ የኔ መድኃኔ ዓለም ሁልጊዜ አብሮኝ እንዳለና እንደምሞት አውቃለሁ። አዎ ምናልባት ብዙዎች እንግዲህ እንዲደውሉም ያደረገው አንዱ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቲቪ ላል የዚህ ሶሻል ሚዲያው ፔጅ እና በእርግጥ ትክክለኛው የቤተክርስቲያኗ ገጽ አይመስለኝም። ያ ይመስለኛል ሰዎች የወይዘሮ እጅጋየሁ ህልፈታቸው ሆኗል ብሎ እንዲያስብ ያደረገው። ምናልባት ይሄንን ለማጣራት ሞክረዋል? ምንድነው እሱ ወሬው የታሰበው? አሁን በየቦታው የደወለው እዛው የሚሰራው በግልጽ ነው የምነግርህ። ደውዬለት በስልክ ማነጋገረዋለሁ። ድምፁንም ቀድቼዋለሁ። እኔ ጋር አለ። እኔ አይደለሁም እሱ ነው የሚመሰክርብኝ ከመጣ እኔ በአደባባይ ይቅርታ ጠይቃለሁ። እኔ እሱ ተሐድሶ ነው ተብሎ በከፋው በተባረረ ሰዓት ብፁዕ ወቅዱስ አቡነ ጳውሎስ ጋር ይዤው ሂጄ አባታችን ይሄ ልጅ እያለቀሰ ነው ብዬ ያ እንዲሰረዝለት ያረኩት እናቱ እንጂ ጠላቱ አልነበርኩም። ይሄንኑ ነው ያልኩት ዛሬም በስልክ። በግል ጸብ ነው ማለት ነው? ምንድነው እሱ ታዲያ? ይሄ ጉዳይ እኔ ጸብ የለኝም። እኔ ምንም ማቀው ነገር የለኝም። አዎ ግን ወይዘሮ እጅጋየሁ የጉዞ ስራ ሰራለሁ ብሎ ፈንጠር ብሎ ነበር፣ አልተሳካለት። እንደው በህይወት እያሉ አልፏል ተብሎ አበባ ጉንጉን ተቀምጦ ሲያዩ ምን ተሰማዎት? በሶሻል ሚዲያ ከፍ ብዬ ነው የሳቅኩት። ከፍ ብዬ ነው ያሳቀኝ። የሚገርምህ ግን ከትላንትና ወዲያውን ትክክለኛ ቀኑን አላውቅም። እርግጥ ቀብር አልሄድኩኝም። የቀድሞ ባለቤቱ ከኔ በፊት የነበረችው ወይዘሮ ፀሐይ አርፋ ማህሙድንም ትላንት ደውዬ እግዚአብሔር ያጽና እኔ ፈርቼ ነው ያልሄድኩትም ቀብር እንጂ ሄድ ነበር። እውነት ለመናገር አስቀይሜያት ይሆናል እንጂ እኔ አታውቀኝ አላስቀየመችኝ እሷ። እና ግን እሷ አርፋለች። ምናልባት ወደ እኔ ስም ቀይሮ ያን ሁሉ በኢኦቲሲ አርጎ ማቅረቡ ግን
በጣም ደስ አይልም። እኔ ቤተክርስቲያኔም አንዳንዴ የሰው ክፋት ግራ ይገባኛል። ማርያምን ይሄ ክፉ መንፈስ ነው ምለው እኮ ለዚህ ነው ሁልጊዜ ሰዎች ምን ያህል ቢከፉ በዚህ ደረጃ ክፋት እኮ ነው ይሄ። የፈለገ ቢጣላ ጸብ ቢኖር ችግር ቢኖር አሁን ሰው በሞት ሞተዋል ተብሎ ቀልድ ይቀለዳል። ሞተዋል ተብሎ ለቤተሰብ ሳይታዘን እግዚአብሔር ሰላሙን ያምጣ። እናታችን ረጅም እድሜ ከጤና ይስጦት። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉም ነገር ያልፋል፣ ምንም ጥርጥር የለውም። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በስቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አለን። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ ነው። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም። እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባል። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛ የሚያስፈልገን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። እኔ ሁሌ ምንም ነግራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚለኝ። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የኛን ኗኗር በጣም ነው የሚገርማችሁ። የመውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። ዛሬ ኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። የት ፈለግነው እግዚአብሔርን? እውነት እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልገው። ያልፋል፣ ግን አቋምን የሚያስለውጥ ወጀብ ይመጣል። ዝም ብለን ግን ከቆየን ያልፋል። ነገርም ሊሆን ይችላል፣ ክፉ ጉርብትናም ሊሆን ይችላል፣ ጠብም ሊሆን ይችላል፣ ክፉ ጓደኝነትም ሊሆን ይችላል። ያልፋል። ከዛ ደግሞ እግዚአብሔርን መምጣቱ አይቀርም። እግዚአብሔርን ደጅ መጽናት። አንዳንድ ጊዜ ሊመለስልን ስንል ለፍተን እናቋርጠዋለን። ሁሉን ነገር ጠይቀን የሚመለስበት ቀን እናቋርጠዋለን። ስለዚህ ዛሬ ካልመጣህ ብለን እግዚአብሔርን እኛ በቀጠርነው ቀን እንዲመጣ አስገድደን የሱን ዕቅድ አበላሽተን የሱን ፈቃድ ጥሰን በገዛ ፈቃዳችን ካልመጣህ ብለን ውረድ ሜዳ ብለን እግዚአብሔርን አኩርፈን ከሱ መለየት የለብንም። መቆየት የዓለም መዳን እኮ 5000 ዓመት ነው የተቆየው አይደለም? መቆየት ያስፈልጋል። ለመምህሮቻችን ቃለ ሕይወትን ያሰማልን። እውነት ነው፣ ሁሉም ያልፋል። ዛሬ የሚደርስብን መከራ፣ ዛሬ የሚደርስብን ፈተና ሁሉ ያልፋል በእግዚአብሔር ቸርነት ማለት ነው። ግን ዛሬ ላይ ይህንን ፈተና ይህን መከራ እያያችሁ ዝም የምትሉ ማስቆም የምትችሉ አካላቶች ግን እግዚአብሔር ብቻ ፍርዱን ይስጥ። እግዚአብሔር ሰላም ያምጣልን። ቸር ቆዩልኝ።